ስውር ስፌት ቁጥር 2 የግጥም መድብል ላይ ማለትም የጋሽ ነቢይ መኮንን የግጥም ስራ ላይ ለወዳጄ ለጸጋዬ ገብረ መድኅንና ለጥበብ ለቀስተኞች ሲል መታሰቢያነቱን ያደረገውን ለካ ሞት ግጥም አይችልም የሚለውን ግጥም አንብቤላችሁ ነው ወደ ስቶሪ የምንደረደረው። ለካ ሞት ግጥም አይችልም። ሰሞኑን ሞትን መንገድ ላይ አየሁት። አለባበሱ ገረመኝ። ዥጉርጉር ቲሸርት ለብሷል። አሃ እሱም ፋሽን ይከተላል። ያው ቲሸርቱ ላይ እኮ ከፊት በኩል ከኋላውም መፈክር መሳይ ተጽፏል። ከፊት ለፊቱ በኩል ሎንግ ሊቭ ዴዝ ይላል፣ ከጀርባው ፎሎ ሚ ይላል። ይሄ የጅል ቆንሲል እሱም ህይወት ይፈልጋል፣ እሱም ፍቅረኛ ያምረዋል፣ እሱም ተከተይኝ ይላል። ደሞ እኮ ፀሐይ ይፈራል መሰል ጥቁር ዣንጥላ ዘርግቷል። በእጁ ደግሞ ደብተርና እርሳስ ይዟል። እኔ ገጣሚው ለቅሶ ቤት ልቤን ላነባ ስገባ ሞትም ተከትሎኝ ገባ። እኔ ወዲህ ማዶ ቆምኩኝ፣ እሱ ወዲያ ማዶ ቆመ። ከመሃል ገጣሚው አለ። ገጣሚው የፊደል አርበኛ አይደለ? አስከሬኑ ጃኖ ለብሷል። ስደተኛ ወንዝ አይደለ? ወንዝ አለት እንደሚንተራስ ብረት ሳጥን ተንተርሷል። ሞትን ከገጣሚው ማዶ በስሱ በመገር መንፎር አሻግሬ እያየሁት ለምን መጣህ ብዬ ብሎ ሞት ፈጣጣው አፍ አውጥቶ ግጥም ልማር አለኝ ኮርቶ። ይሄኔ አስከሬኑ ተጋለና ብድግ አለ ከተኛበት። ሞትን በደም አይኑ አየና ሀጠራው አለ። ቀጠለና አንባረቀ። ሞት ለዘላለም ይኑር የሚል ሸቃባ መፈክር ርኩስ ደረት ላይ ጽፈህ ግጥም መማር ታስባለህ? ግጥም የሕያዋን ልሳን ነው፣ ለሞት አንደበት አይሆንም። የስንኝ ጠበል የሚፈልቅ በድን አለት ውስጥ አይደለም። ግጥም ከነብስ ቃል እንጂ ከስጋ ተንፋሽ አይነጥብም። አንዳች ሕይወት ውስጥ ሳይኖር ፊደል በመቁጠር አትገጥምም። አንተ ግን ንዝነህ ግዑዝ ባዶ ጥላ ነብሰ ከላ ሸቃባ ልበሽባ ዛሬ ደግሞ ብለህ ግጥም ልማር ብለህ መጣ። ሀጠራው አይና አውጣ ውጣ። ይህን ሰምቶ መልስ ሲያጣ ሞት የሚባል ፈጣጣ ጭራውን ሸጉቦ ወጣ። ወይ ጉድ! ስንቴ በኛ ቂማር ግዞ ስንቱን ባለቅኔ ወስዶ ስንቱን ቅኔ አጉዞ ግጥም ልማር መጣሁ ይበል ይሄ ሞት የሚባል ፉዞ። ያውም ከማይጨበጠው ከሰዓት አበባው ወዳጄ ከንጋት ግጥም አዋጄ ከሞት ገዳዩ ቀኝ እጄ። ግን ምን ደስ አለህ አትሉኝም? ለካ ሞት ግጥም አይችልም። ለካ ሞት ቅኔ አይገባውም። የካቲት 27 1998 ዓመተ ምህረት። አሁን ወደ ስቶሪያችን እናልፋለን። ዛሬ እስኪ በረጃጅም ልቦለዶቹ የምናውቀው ደራሲ በዓሉ ግርማ ጭጋግና ጠል ላይ ያዋጣትና ስቶሪ እናንብባት። በዓሉ ግርማ 1930 እስከ 1975። በዓሉ ግርማ በ1930 በኢሊባቡር ሱጴ ከተማ ተወለደ። በአባቱ ህንዳዊ በእናቱ ኦሮሞ የሆነው በዓሉ ግርማ የአንደኛ ደረጃ ትምህርቱን በኢሊባቡር፣ የሁለተኛ ደረጃ ትምህርቱን በጄኔራል ዊንጌት ተከታትሏል። የከፍተኛ ትምህርቱንም በመከታተል ከአዲስ አበባ ዩኒቨርሲቲ የባችለር ከአሜሪካ ደግሞ የማስተርስ ዲግሪ አግኝቷል። በዓሉ ግርማ በህይወት ዘመኑ የመነንና የአዲስ ሪፖርተር መጽሔቶች፣ የአዲስ ዘመንና የኢትዮጵያን ሄራልድ ጋዜጦች አዘጋጅ ሆኖ አገልግሏል። በተጨማሪም የዜና አገልግሎት ኃላፊና የባህል ሚኒስቴር ቋሚ ተጠሪም ሆኖ ነበር። በዓሉ ግርማ በሀገራችን ስመጥር ከሆኑ ደራሲዎች መካከል አንዱ ነው። የፈጠራ ድርሰቶችን ደጋግሞ በመጻፍና በማሳተምም ይታወቃል። ከአድማስ ባሻገር የህሊና ደውል፣ የቀይ ኮከብ ጥሪ፣ ሐዲስ ወይም ከህሊና ደውል ደራሲውና ኦሮማይ በህዝብ ዘንድ በእጅጉ የሚታወቁ ልቦለድ ድርሰቶቹ ናቸው። በዓሉ ግርማ በተለይ በኦሮማይ በጊዜው የነበሩትን የደርግ ባለስልጣናት በማስከፋቱ ራሱን መስዋዕት ያደረገበት የመጨረሻው የታተመ ልቦለድ ድርሰቱ ነው። በዓሉ ግርማ የረጅም ልቦለድ ደራሲ ከመሆኑ በስተቀር በአጭር ልቦለድ ደራሲነቱ
አይታወቅም። ሆኖም ኦሮማይን በማሳተሙ ዋዜማ ላይ በየካቲት መጽሔት የወጣ አንድ አጭር ልቦለድ አለው። ይኸው የፍጻሜ መጀመሪያ የተሰኘው በዚህ መድብል ውስጥ ይገኛል። በዓሉ ግርማ በታሪክ አወቃቀሩ፣ በግጭት አፈጣጠሩ፣ በገጸ ባህሪያት አሳሳሉ፣ በገለጻው፣ በቋንቋ ውበቱ በበርካታ ጀማሪ ደራሲዎች ስራዎች ላይ የጎላ ተጽዕኖ ያሳደረ የፈጠራ ሰው ነበር ይላል። አጭር የህይወት ታሪኩ ነው። ወደ ስቶሪው እናልፋለን። የፍጻሜ መጀመሪያ። የምሰጋ ሰው እንኳ አይደለሁም፣ ግን በጣም ሰጋው። ስለ ስንታየው መስጋት ከጀመርኩ ሰንብቻለሁ። እንደ ልማዱ ከተሰወረ ቆይቷል። 3 ወር አልፎታል። መጨረሻ ያየሁት ምሽት የወትሮ ስንታየው አልነበረም። ሳቂታ፣ ተጫዋች፣ ጠጡልኝ ብሉልኝ ማለት የማይታክተው ስንታየው እሱን አልነበረም። ሲበዛ ቀልደኛ ነው። ያለ ሳቅ ህይወት ምንድን ነው ማለት ይወዳል አዘውትሮ እና ይቀልዳል፣ ይስቃል፣ ስቆ ያሳስቃል። ቀልድ ሲያልቅበት ያ ቀልድ ትዝ ይላል ብሎ ይጠይቀኛል። የቱ ልጅ? 3ኛው። እና 3ኛውን ቀልድ እያስታወስን መሳቅ እንጀምራለን። ለምናውቀው ቀልድ ሁሉ ቁጥር አድርገናል። እኔ አንዳንዴ በቁጥሩ ቀልዱን ማስታወስ ይሳነኛል። እሱ ግን ምንም አይረሳውም። የሚደንቅ ማስታወስ ችሎታ አለው። ማስታወሻ ይዝም። ከትምህርት ቤት ጀምሮ ማስታወሻ ሲይዝ አይቼው አላውቅም። 1-2 ዓመት ቆይቶ ያን ቀን የተባለውን ወይም የተደረገውን ነገር ሲጠይቁት ግን አንድ ባንድ ዝርዝሩ ያስረዳል። ማንኛውንም ነገር እንደ ፎቶግራፍ ማንሻ ቀርጾ ለማስቀረት የሚችል ጭንቅላት አለው። ምናልባት ለዚህ ይሆናል ደራሲ ሆነው። አንድን ሰው ደራሲ የሚያደርገው ምን እንደሆነ ባላውቅም ቅሉ እንደ እድል ሆኖ ከስንታየው ቃለ ሕይወት ሌላ ደራሲ በቅርብ የማውቀው የለኝም። ሁሉም እንደ ስንታየው ከሆኑ ግን ከሩቅ ሊሸሿቸው የሚገባቸው ፍጡሮች ናቸው። እውነቴን ነው። ለጓደኝነት አንድ ደራሲ ይበቃል፣ እሱም በስንት መከራ። አይ ስንታየው ለሚያደርገው ነገር ሁሉ ልክ የለውም። ሲጠጣ እንደ አሳ፣ ሲወድ እንደ ጳጉሜ ውሻ፣ ሲቸር እንደ ንጉሥ፣ ሲያጣ እንደ ቤተ ክርስቲያን አይጥ ነው። ለነገ የሚለው ነገር ከቶ የለውም። የሚያደርገው ነገር ሁሉ ከልክ በላይ መሆን አለበት። ከሱ ጋር አብረውት እንዲስቁ ሲስቅ፣ ከሱ ጋር አብረውት እንዲያለቅሱ ሲያለቅስ። ሕይወትን ካልኖርከው እንዴት ልታውቀው ትችላለህ የሚል ፈሊጥ አለው። ኃጢአት ነው የሚለው ነገር ያለው አይመስለኝም። ሕይወት ያለ ኃጢአት ልትሰራ አትችልም። ከኃጢአት ባሻገር ምንም የለም። ሕይወት በራሷ ፍጻሜ ናት ባይ ነው እና ይኖረዋል። መጽሐፍ ሲጀምርም እንደዚሁ ያበዛዋል። ከእያንዳንዱ ቃላትና ከእያንዳንዱ አረፍተ ነገር ጋር እየተጣላ እየተጨቃጨቀ፣ አማን ሲወርድም እየተዋደደ፣ እህል ውሃ ወይም ረፍት ሳይል ልብ ውስጥ ያለውን ሀሳብ አውጥቶ በውበት ወረቀት ላይ ካላሰፈረ ቀና አይለም፣ ሰው አያነጋግርም፣ ሌላ ደስታ አይኖረውም። ከፈጠራ ስራ ምትሃት ስር ይወድቃል። ለጥበብና ለውበት ፍጹም ተገዢ ይሆናል። አንዳንዴ ስመለከተው አንድ የማይታይ ኃይል የሚያመልክ ወይም የሚያነጋግር ይመስለኛል። የውበት አምላክ ካለ አንድ በቅጽበታዊ ጨረፍታ የማየው ከስንታየው ቆንጆ ገጽታ ላይ ነው። ቆንጆ ፊቱ አንዳንዴ ዝም ብሎ ጸጥ ብሎ ይፈካል። ፈገግ ወከክ ፈከ እያለ ጸዳል ብርሃን እየሆነ ይሄዳል። ብሩ ይንደረደራል፣ ቀለሙ ይፈሳል። የሆነ ነገር ሲሰምርለት ትንፋሽ አለው መስሎ አይታይም። ልቡ ቆሞ ይሆን እላለሁ አንዳንዴ። ውበት ልብ ያቆማል በል እና በውበት አምላክ ፊት ወጣት ይሆናል። ውብ ወጣት አጠገቡ መኖሬን ፈጽሞ ይዘነጋል። አንዴ መጽሐፍ ከጀመረ ከድርሰቱ ውጭ ላሉ ምንም ነገር ህላዌ የለውም። እኔም በሆነ አላስቸግረው። የፈጠራ ውበት ጭንቀትና ደስታ ስለማይገባኝ ነው መሰለኝ በልቤ ለምን ነው ይህ ሁሉ ጭንቀት ምንድን ነው እያልኩ ያደረበት ምትሃት እስኪያልፍለት ድረስ ዝም ብዬ ጠብቀዋለሁ። ምትሃቱ በላይ ላይ እንዳለ ከቀጠለም ጥዮ ሄዳለሁ። አንዳንዴ ቀና ብሎ በረጅሙ የደስታ ትንፋሽ ከተነፈሰ በኋላ አለ እንዴ ይለኛል። አዎ እንዴት ነው? ውብ ነበር። ስንት ሰዓት ነው? በማለት በደስታ እጆቹን እያሸ ውብ ነበር። ሄደን ይህን ቀን እናክብረው። ጂንቶኒክ ለዘላለም ይኑር። ታውቃለህ ዛሬ አንድ ነገር ተረዳው ስለ ሰው ልጅ ይለኛል። በየጊዜው ስለ ሰው ልጅ አንዳንድ ነገር ይረዳል። ምን ልጄ? ታውቃለህ ውበትን ከማድነቅ ደረጃ ላይ የደረሰ ሰው በልቡ ክፉ አይደለም፣ ሊሆንም አይችልም። አይመስልም? እውነት። ለማንኛውም ነገር ዛሬ ካንዱ ገጸ ባህሪ የተረዳሁት ይህን ሀቅ ነው። ከምትፈጥራቸው ባህሪያት ተመልሰ ትማራለህ።
ከሚፈጥራቸው ባህሪያት ተመልሶ የማይማር ወይም ስለ ሰው ልጅ አዲስ ነገር የማይጽፍ ደራሲ የሞተ ነው አይመስልም? አሁን እሱን እንተውና ሄደን እንጠጣ። ከህይወት ጋር ፍቅር ይዞኛል እና ለህይወት ውበት መጠጣት እፈልጋለሁ። ለምን በጂን ቶኒክ ለመስከር እንደሚፈልግ አይገባኝም። ዘላለሙን በህይወት አረቄ እንደሰከረ ነው። ሲደሰት ብቻ አይደለም የሚጠጣው፣ ውበት አልታይ ያለውለትም ይጠጣል። ከውበት ጋር ያልተሞሸረለት ድንገት ያረጅብኛል። ውበቱ ከፊቱ ይጠፋል፣ ጥርሱ ያገጣል፣ ግንባሩ ይቋጠራል። ህይወቱ ውስጥ ታፍኖ ሊፈነዳ ይደርሳል እና ይጠጣል። ለውበት አምላክ ብዙ ጂን ቶኒክ ይለዋል። ግን ብዙ የሚጠጣው አንድ መጽሐፍ ደርሶ ጨርሶ ሌላ ሀሳብ በሚጸንስበት ጊዜ ውስጥ ነው። ያኔ ዝምታ ያበዛል። ዝምታው መጨረሻ የለውም። በዚያን ወቅት ቢኮረኩሩትም አይስቅም። ዝም ብሎ ይተክዛል። ዝምታው ግሩም ነው፣ ውብ ነው፣ ድንቅ ነው። ጭንቅላቱ ውስጥ ግሩም ሀሳብ ትር ሲል የሚሰማኝ ይመስለኛል። ብሩህ ገጽታው ላይ ችግር ምንድን ነው? የህይወት ውበቷ ከመኖር ላይ ነው የሚል ይነበበኛል እና ሁሉ ጊዜ እንዲያስብና እንዲጽፍ እፈልጋለሁ። ላናግረው አልሞክርም። አንድ ቃል ሳንለዋወጥ ብዙ ቀንና ምሽት አብረን እናሳልፋለን። አውቀዋለሁ፣ ያውቀኛል። ዝምታችን በቂ ነው። የግድ መነጋገር የለብንም። አብረን እስከሆነ ድረስ ዝምታችን ያስደስተናል። እንደ እውነቱ ከሆነ በዝምታችን ውስጥ ብዙ የምንግባባበት ነገር እንዳለ ይሰማኛል። እኔም ሆንኩ እሱ አንድ ሌላውን ለማስደሰት የምናደርገው የተለየ ጥረት የለም። የልብ ጓደኞች ነን በቃ። እኔ ለሱ ከዚህ በላይ ነኝ ማለቴ እኔ ለሱ ከጓደኛውም በላይ መሆኔን ብዙ ጊዜ ነግሮኛል። የሚጽፈው ለኔ ነው። እኔን ፊቱ ቁጭ አድርጎ ነው የሚጽፈው። ካለኔ ሌላ ታዛቢም ተመልካችም አንባቢም ሆነ ሀያሲ አያውቅም። አሁን የምጽፈው ነገር ህሊናን ያረካው ይሆን የሚል ነው የመጀመሪያው ጥያቄ። በነገራችን ላይ ህሊና እባላለሁ። ህሊና ይፍረደኝ። የሚጽፈው ነገር እኔን የሚያረካኝ መስሎ ካልታየው ወይም ከተሰማው በሀሳቡ ወደፊት አይገፋም፣ እዚያው ይገድለዋል። በእኔ ምክንያት ስንት ጥሩ ሀሳብ ገድሎ እንደጣል አላውቅም። እርግጠኛ ነኝ ብዙ ናቸው። ኃላፊነቱ ይሰማኛል፣ ይከብደኛል። እኔ ማን ነኝ? ሌሎች ታዛቢዎችን እያሰብክ ጻፍ፣ እኔን ተወኝ እለዋለሁ። ምን እርግማን በሆንበትና ምን ቢጠላኝ ግን አይተወኝም። ምን ማለት ነው? ደርቅ ያለው አትቀልድ። ቀልዴን አይደለም የምለው አዲስ ነገር የለኝም። ሌሎች ያላሉት ያልዳሰሱት ምን አዲስ ነገር ልል ወይ ልፈጥር እችላለሁ? ብዙ በጻፍክና ባነበብክ ቁጥር ብልህ ከሆንክ የምትገነዘበው ነገር ቢኖር ዝም ማለት የሚመረጥ መሆኑን ነው። እውነቴን ነው። የገድል ማሚቶ ከመሆን ዝምታ ይመረጣል። በራሴ የዝምታ ጥልቀት ውስጥ መስመጥ ራሱ ውበት አለው አለኝ። 3 ልብ ወለድ ብቻ ጽፈህ እንዴት እንዲህ ማለት ትችላለህ? እኔ ካንተ ብዙ ነገር ነበር የምጠብቀው አልኩት። ከ3 ልብ ወለድ በላይ ሊሄድ የማልችል ቢሆንስ? ማንም ከልኩ አያልፍም። አንዳንድ ሰዎች 1 ልብ ወለድ ጽፈው ያቆማሉ። እንደኔ ያሉት 3 ጽፈው ያቆማሉ። ሌሎች የታደሉ ደራሲያን 10፣ 15 ወይም ከዚያ በላይ ይሄዳሉ። አዲስ ነገር ለማለት ወይም ለመፍጠር እስኪችሉ ድረስ ቢቀጥሉ ጥሩ ነው። እኔን የሚያሳዝኑኝ ምንም አዲስ ነገር ለማለት ወይም ለመፍጠር ሳይችሉ ለመቀጠል የሚፈልጉ ጅሎች ናቸው። ጥቅሙ ምንድነው? አዳዲስ ነገር ለማበረከት የማይችሉ መሆናቸውን በወቅቱ ተገንዝበው ዝምታን የሚመርጡ እንዳልኩ ብልሆች ብቻ ናቸው። እኔም ብልህ ነኝ ጉረኛ ባትለኝ ብሎኝ ዝም አለ። በልቤ ዛሬ አልለቅህም አልኩና እንደ እውነቱ ከሆነ ልጅ ነህ ብዬ ጮህኩበት። እንዴት እስቲ ንገረኝ አለኝ። ነገርኩት። ታላቅ አብዮት በመካሄድ ላይ ይገኛል። አሮጌው ስርዓት እየሞተ አዲሱ እያቆጠቆጠ ሲሄድ እናያለን። ማህበረሰቡ እንዳለ በእንቅስቃሴ ላይ ነው። አንዳንዱ ቀን በእውነት አዲስ ነው ማለት የተፈጥሮን ሕግ ተከትሎ መሽቶ የሚነጋ ተራ ቀን አይደለም ወይም አይመስለኝም። እኔ እንደ እውነቱ ከሆነ ካለፉት 8 ዓመታት ጀምሮ ሰለቸኝ፣ ረዘመብኝ ያልኩት ቀን ትዝ አይለኝም። አንዳንዱ ቀን የራሱ ገድል፣ የራሱ የሆነ ሽንፈትና ድል፣ የራሱ የሆነ ውበት አለው። ኢትዮጵያ ላይ በዘልማድ ነግቶ የሚመሽ ቀን የለም። ታዲያ ሁሉ ምንድነው? ለደራሲያን ከዚህ የበለጠ የወርቅ ማዕድን፣ ከዚህ የላቀ ልምድ፣ ከዚህ የተሻለ ታላቅ ትምህርት ቤት ምን አለ? ሂድና ጻፍ። ብትፈልግ ዝፈን፣ ቢሻ አልቅስ፣ ግን ጻፍ። ሁሉም በመረጠው መልክ መታገል አለበት። ትግል የሌለበት ህይወት የለም።
ግን ትግል ሲባል መጀመር ያለበት ከራስ ነው። ትልቁ የሰው ልጅ ፈተና ትግል ከራስ። አዎ ሄድና ጻፍ። ቃላት ኮረት ወይም ድንጋይ አልሆኑም። ውበት ሞታ አልተገነዘችም። አዲስ ውበት፣ አዲስ ሀቅ፣ አዲስ ተስፋ ሞልቷል በየመንገዱ፣ በየፋብሪካው፣ በየማሳው። ሄድና ጻፍ። በዚህ ጊዜ ብዕሬን ካፎቱ ልክተት የሚል ደራሲ እንጃ በማለት ነገርኩት፣ ጨቀጨኩት። ደርቅ ያለው አልኩ፣ አትሰማኝም? የውበት አምላክ ፊቱን አዝሮብኛል በቃ አለኝ። አላምንም። ወይስ ሌላ ምክንያት አለ? ምን ሌላ ምክንያት ይኖረኛል? ምናልባት አብዮቱ አስጠልቶ እንደሆነ። የፈጠራ ሰዎች ስትባሉ መቼም ስሜታዊ ናቸው። በአብዮት ላይ እምነት፣ ለሰው ልጅ ፍቅር እንዳለኝ ታውቃለህ። ታዲያ ምንድን ነው? ደርቅ ያለው ስልህ ለምን አይገባህም? አይገባኝማ ብዬው ከፊት ለፊታችን የተደረደሩትን የአረቄ መለኪያዎች ደፍቼ የተነሳው። አይኖቹን ለማመን ያቃተው ይመስላል። አንዴ ወደ ፈሰሰው ጂን፣ አንዴ ወደ እኔ እያፈራረቀ ሲመለከት ቆየ። እንዲህ ሆኛ አይቶኛ አያውቅም። ዛሬ ምን ነካ አለኝ። ምን ሆኛለሁ? ተለወጥክብኝ። ያው የድሮ ህሊና ነኝ። ግራ እንደተጋባ ከፊቱ ላይ ይነበብ ነበር። ጥሩ ጂን ለምን ታፈሳለህ ጃል አለኝ ሊያረሳሳኝ። ከእንግዲህ በቃል እኔ አንተ አስታማሚ አይደለሁም። ከፈለክ ጂን ከተቀመጠበት ጋን ውስጥ ገብት ልትሰጥም ትችላለህ። ድንገት ምን ፈሪ እንዳደረገ አላቅም። ደፋር ትመስለኝ ነበር። ገደል ግባ አልኩት የምር። የት ልትሄድ ነው? ጂን የሚጠጣ ጓደኛ ልፈልግ። ያልገባህ ነገር አለ። አዎ ከእውነት አትሽሽ ብዬ ጥዬው ሄድኩ። ይህ ከሆነ ቆይቷል። ምናልባት ዘላለሜን እንድሰቃይ ይፈልጉ ይሆናል። የትም ሄዶ ጠፍቶ የቀረው ብቸኛ ተደራሲያኑ አይደለው። እየተሰቃየው እንድኖር ፈልጎ ነው ወደ ሞት ሰደድኩት። የሞተ ምን አለበት? አረፈ፣ ተገላገለ። ቀሪው ይጭነቀው። ምን ነው ባልተናገርኩት። ኃጢአት የከበደኝ ሳይታወቀኝም ባይመጣ። በአንድ ፊት ደግሞ ንዴት አደረብኝ። የምን አትርሱኝ ነው እሱ። ሆነ ብሎ ይሆናል እንዲህ ያደረገው። ዘላለሜን እንድረሳው ማን ተረስቶ ለመቅረት ይፈልጋል? ከሞቱም በኋላ በተለይም ደራሲያን ይሁን። ግን አሁን ምን አለበት ጠያቂ አድርጎኝ ባይጠፋ። ሰይጣን የመጣውን ባያልወረደም አይኔ ላይ ደርቆ ቀረ። ድንገት የቤቱ በር ሲንኳኳ ሰማው። ማን ነው? ይግቡ። ስንታየው ነበር። ውበት የተላበሰ ጤናማ ወጣት መስሏል። የት ነበር ካንተ? ረጅም ሱባኤ ገብቼ ነበር። መጥፎ ስጋት ላይ ጥለኝ ነበር። ምን ነው? ምን አደረግኩ ጃል? ምን በደልኩ? አንተም ለሰው ትጨነቃለህ እንዴ? ምን ማለት ነው? ልቤ ከድንጋይ እየተሰራ መሰለ? ስለ ሰው ደንታ ያለ አይመስለኝም ነበር። ይህን ሁሉ ዘመን አብረን ስንኖር ስለኔ ያለ ግምት ነበር። ይገርማል። ለምን ልጄ? ምን እንዲህ አሰኘ? ግን አሁን ተለውጠሃል አለኝ። እንዴት? እስቲ ንገረኝ አልኩት። አሁን ስሜት አለ። በፊት ሁሉንም ነገር ከርቀት የምትመለከተው ትመስለኝ ነበር። ደንታ አለህ ለካ። ስሜት እንዳለህ አላውቅም ነበር። ተደራሲ ሁሉ ደንታ ያለው አይመስለኝም ነበር። ለማንኛውም ነገር ግን አመሰግንሃለሁ። ስለምኑ ልጄ? የውበት አምላክ ታርቆኛል። አዲስ ስራ ጀመርክ? ስለሱ በኋላ አጫውታለሁ። ቆንጆ ውብ ሀሳብ ነው። አሁን እንሂድና ይህን ምሽት እናክብረው አለኝ። ጊዜ አላጠፋውም። ስለ አዲስ ስራው ለመስማት ቸኩዬ ነበር። ተያይዘን ወጣን። እንደ ወተት የነጣ የጨረቃ ብርሃን ጨለማው ላይ ነግሷል። ግሩም አይደለች አልኩት። ግሩም ናት፣ ውብ ናት። ዓለም ከሷ ጋር ይስቃል። ኮከቦቹን እያቸው፣ ሰማዩን ተመልከተው እና እኔንም አለኝ። ሁሉንም ተመለከትኩ፣ እሱንም ጭምር። መኖር ደግ ነው፣ ቆንጆ ነው አልኩት። መኖርና መጽሐፍ አሁን ውብ ነው። በነገራችን ላይ ፈሪ አይደለሁም አለኝ። ፈገግታ ብቻ ሆኖ ነበር።